ግፊት ኖሮባችሁ ሜዲኬሽን ብትወስዱም ራሱ ዜሮ ነው ያለው። አክቹአሊ ግፊት ኖሮባችሁ ሜዲኬሽን ብትወስዱ ወደ 30% ድጋሚ እንዳይመጣ ያከላክላል። ስኳር ግን ቶታል የተለየ ነው ማለት ነው ኖርማሊ። እና ኢቭን ሜዲኬሽን ብትወስዱ አሁን the word control ነው ምናምን የሚባለው ነገር በጣም ትክክል አይደለም። by the way if you are taking like diabetic ሆናችሁ especially type 2 diabetic ሆናችሁ the thing is ሪቨርስ ማድረግ ነው እንጂ ሜዲኬሽን ወስዳችሁ ያንን ያስተካክለኝ ብላችሁ እንዳታስቡ by the way and again ትልቁ ችግር ደግሞ እኛ ኢትዮጵያ ውስጥ ትልቁ ችግር ምንድነው? ሜዲኬሽን ስለወሰዳችሁ ብቻ የእንትን የሚሰማችሁ ስሜት አለ ኖርማሊ። በቃ ሜዲኬሽን ትወስዳለህ፣ እንደፈለግ ትበላለህ፣ ትጠጣለህ በቃ because you are good because you are taking medication. That is very very dangerous. አብዛኛው ኢትዮጵያዊ የስኳር መድኃኒት የግፊት መድኃኒት እየወሰደ ይጠጣል። ሰሚራ ጥያቄሽ ምንድነው? ወደ እንትን እንግባ። ጥያቄ እንኳን በስትሮክ ነውና ፋዘር ስትሮክ ይዞታል ተነጋግረን ነበር በፊትና አሁን ወንደር ያደረኩት ሃይ ብላድ ፕሬሸር የለውም ስትለካው ሁሌ ፐርፌክት ነው የሚመጣው እና ለስትሮክ በሽተኛ ምንድነው የሚሰጠው መድኃኒት ያስፈልገዋል ወይ? ይሄ አስፕሪን 81 የምትለውን አንድ በቀን አዛለት ነበር አንዷ ዶክተር ግን ሌላ ዶክተር ይዟል ብዙም ፑሽ አላደረገውም ለዛ ሜዲሲን ምክንያቱም ምንም ሌላ ነገር ተጨማሪ ስለሌለው ማለት ነው እና did we give ዝም ብሎ ነው የሚሰጠው እንዴት ነው የሚሆነው ለስትሮክ በሽተኛ ያስፈልገዋል ወይ መድኃኒት የሚለውን ያ እንግዲህ አሁን ዋና ቁም ነገሩ ሰሚ ባለፈውም ዲስከስ አድርገናል። ሐኪሞች እንግዲህ በተለይ አስፕሪን is that really primary prevention ነው secondary prevention ነው የሚሉት ነገር በጣም አስፈላጊ ናቸውና በተለይ አስፕሪን የምንሰጠው if it is ischemic stroke ከሆነ ብቻ ነው ኖርማሊ ischemic እንግዲህ ስትሮክን እንግዲህ ብሮድሊ ስንከፍለው ischemic stroke እና ሄሞራጂክ ስትሮክ ተብሎ ለሁለት ይከፈላል በብዛት ኖርማሊ። ነገር ግን ይሄን ሁላችሁም እንድትሰሙት የምፈልገው ነገር እንግዲህ ስትሮክ ኢስኬሚክም ሄሞራጂክም ላይሆንም ይችላል ኖርማሊ። አንዳንዴ ስኳር ሳይኖር ግፊት ሳይኖር ሰዎች በጣም የሚገርማችሁ because of they develop vasculitis ማለት ነው vasculitis develop ስለሚያደርጉ they develop this kind of stroke develop ሊያደርጉ ይችላሉ ኖርማሊ እና ሜጀርሊ ግን እንግዲህ የኢስኬሚክ እና የሄሞራጂክ ስትሮክ ብዙ ጊዜ ኢስኬሚክ ስትሮክ የሚባሉት ነው አብዛኛው ፓርት ኢስኬሚክ ስትሮክ ነው ብዙ ጊዜ almost 80% የሚሆነውና እዚህ ላይ ነው ብዙ ላወራ የምፈልገው ነገር ኢቭን ማኔጅመንት ዋይዝም ራሱ ሄሞራጂክ ስትሮክ ኖርማሊ ብዙ ጊዜ ሰርጀሪ ነው የሚሰጠው ኖርማሊ ሰርጀሪ ነው አንዳንዴ ደግሞ ሰርጀሪ የማያስፈልግበትን ቦታ ድረስ ይኖርና ምንም የማይደረግ ቦታ ይኖራል ማለት ነውና በቃ እንግዲህ ድሉ ከሆነ ይኖራል ድሉ ካልሆነ አይኖርም ማለት ነው ኖርማሊ ግን ኢስኬሚክ ስትሮክ ላይ ግን በጣም የሚገርማችሁ ፓርት ሁሉ ጊዜ እንደምለው አንድ በሽታ ሲመጣ ኢቭን ስትሮክ ሲመጣ አንድ በሽታ ሲመጣ የሚገርማችሁ ፓርት ኢንስታንትሊ በዛው ጊዜ የሚመጣ ነገር አይደለም የረጅም አመት ኮሚዩሌቲቭ ኢፌክት ነው ኖርማሊ ብዙ ጊዜ ከትሮምበስ ይሆናል ወይ ደግሞ ኢምቦላይ ነው የሚሆነው የልብ ችግር አንዳንዴ አክቹአሊ ልብ ችግር ሲኖር ላይክ አትራል ፊብ ሲኖር ላይክ የተወሰነ ነገር ሲኖር የደም መጓጎል ስሜት ይደረግና ከዛ በኋላ ያ የደጓጎሉ ነገር ሄዶ ኢምቦላይ ሆኖ ከልብ ላይ ተነስቶ ብዙ ጊዜ ሄዶ አእምሮ ይዘጋል ማለት ነው ወይ ደግሞ የትንሽ እንትኖችን ይዘጋል የብሬን ሴሎችን ዳሜጅ ያደርጋል ማለት ነው ባይ ዘ ዌይ ውጭ ሀገር ብትሆኑም ኢትዮጵያ ውስጥ ብትሆኑም በተለይ አክቹአሊ ኢትዮጵያ ውስጥ ያለ ስለ ስትሮክ ማውራትም ትንሽ በጣም ይሰቀጥጣል እውነት ለመናገር ግን ውጭ ሀገር ግን አክቹአሊ በተለይ አሁን ያለንበት ቻይና ላይ
ልክ ፔሸንት ካይንድ ኦፍ ኤኒ ዊክነስ በሚያጋጥምበት ጊዜ ዳይሬክትሊ ኢመርጀንሲ ላይ የሚገርም ሴታፕ ነው ያለው ባይዘው እና በቃ I cannot tell you the benefit of being at western side ማለት ነውና እስኪ ሰርኪ ወይ ዌልቢንግ ወር ሚስዲዮር ከስር ኮሜንቶችን ጥያቄዎች ከሆኑ እንትን አድርጉና በኋላ ላይ እንመለሳቸዋለን ሰብሰብ አድርገን ሶ ብዙ ጊዜ እስኬሚክ ስትሮክ ላይ በሚሆንበት ጊዜ ላይ ነው አስፕሪን የምንሰጠው እና አንዳንድ ሐኪሞች ከተወሰነ ጊዜ በኋላ አቮይድ ያደርጋሉ ነገር ግን ዋናው ነገር አስፕሪኑም አይደለም ኖርማሊ እሺ ሶ አስፕሪኑ አንዳንድ ሐኪሞች ሊያቆሙት ይችላሉ ነገር ግን ዋና ቁም ነገሩ ግን ከዛ በኋላ እንዴት አይነት እየሆነ ነው ያለው ምን አይነት አመጋገብ ነው ያለው ስኳሩ እንዴት ነው ግፊቱ እንዴት ነው ምግቡስ ኖርማሊ ኤንድ አጌን አንዳንድ ጊዜ ደግሞ ስኳርም ሳይኖር ግፊትም ሳይኖር and then some kind of vascular inflammations የሚያመጡ ጉዳዮች ይኖራሉ ማለት ነው በተለይ እነዚህ ምርመራዎችን ማድረግ በጣም አስፈላጊ ነውና ሰሚራ አንቺን እንደው የአስፕሪን ይሰድ ምለው ሳይሆን በየጊዜው ስኳሩንም ግፊቱንም ቼክ ማድረግ አስፈላጊ እንዳለ ሆኖ ኤቭሪቲንግ ኢዝ ኖርማል ከሆነ ክሊን ምግቦችን መመገብ እና ደግሞ በተለይ ሄሞሲስቲን ሌቭልን ቼክ ማስደረጉ አስፈላጊ ነው ማለት ነውና በተለይ ሄሞሲስቲኔሚያ CRP ASR ቼክ ማድረግ ነው አኪዩት የሆነ የሰውነት ብግነት it's very very dangerous by the way እውነት ለመናገርና dangerous ነው so ምግቦቹ ምንድነው የሚመገበው you know በተለይ ፕሮ ኢንፍላማቶሪ ምግቦችን ይመገባሉ ወይ በተለይ ግሉተንስ ዘይቶችን ይመገባሉ ወይ that is very important concept እና ሰሚራ I just recommend you to ምንድነው አባትሽን ምግቡን ሪከመንድ እንድታረጊው ኖርማል ምን አይነት ምግብ ነው የሚመገበው that is actually pro inflammatory ምግቦችን ቶታሊ ማስወገድ አለበት ኖርማሊ እንደውም actually አስፕሪንን ራሱ በምግቦች መቀየር የሚቻል for that matter ኖርማሊ እና like cayenne pepper you know በቀን በየቀኑ አንዳንድ ግማሽ ማንኪያ መውሰድ ይችላል even cayenne pepper like teaspoonful ጀምሮ you know ተወሰነ በየቀኑ ቢወስድ ፐርፌክት ነው ብዬ አስባለሁ ሶ ቢያቆመውም ችግር የለም ሰሚ ግን ሪሊ ምን አይነት ምግብ የተመገበ ያለው የሚሉት ነገሮች በጣም አስፈላጊ ናቸው ሶ ኤኒ ይሄ ሄሚፕሌጂክ ወይ ደግሞ ኤኒ you know የእንትን ነገር ከሌለበት ወክ ማድረግ ሜዲቴት ማድረግ መጸለይ ስፖርት መስራት even by the way that's very very important ኮንሰፕቶቹ even by the way ሄሚፕሌጂክም ቢሆኑ ራሱ እንቅስቃሴዎችን ማሳጅ ማድረግ is very important እና ደግሞ ትልቁ ነገር ሰከንደሪ ፕሪቬንሽን ነው ኖርማሊ ብዙ ጊዜ ስትሮክ አንዴ ከመጣ በኋላ አይዘር ቲአይ ሊሆን ይችላል ወይ ደግሞ ተወሰነ እንትን ያደርግና ሁለተኛ ከመጣ ግን is very dangerous ነው የሚሆነው ሶ እሱ ላይ ጥንቃቄ ያስፈልጋል ሰሚ so much ዶክተር ይሄን ነው የፈለኩት እኔም ሌላ ነው ደስ ያደረኩት ምንድነው ዶክተር ኮንስቲፔሽን አለው በጣም ኃይለኛ ኮንስቲፔሽን አለው እና ጋቴል ዝብለህ ስትናገር በፊትም ሰምቻለሁ እና ሁሌ የምትናገረውን ኦብዘርቭ አደርገዋለሁ አሁን አንዳንድ ነገሮች እያደረኩ ነው ግን ያው እሱ ነው ዋናው አይ ቲንክ ለሁሉ ነገር ለብዙ ነገር ለመንቀሳቀስም እዛ ሆኖ ስፖርት ለማድረግ የምትናገረውን ነገር በጣም አከብረዋለሁ ቴንክ ዩ በጣም ነው የማመሰግነው ዶክተር አንድ ነገር ልል ነበር ለሰሚራ በተለይ ኮንስቲፔሽንስ ምንድነው ድርቀት ስትል በጣም ሜንሽን ያላረከው ስኳር በጣም ስኳር አዘውትሮ የሚወስድ ሰውና በተለይ መጠጥ የሚጠጡ ከሆነ የትልቁ የስትሮክ እንትን ኖቲስ ያረኩት እኔ በአካባቢ ስኳር ኤክሰሲቭሊ እና በርገር ይሄ የተጠባበሱ ምግቦች ቅድም ብላቸዋል ግን ስኳርን ስላልጠቀስከው ደሞ አበሻ ላይ ያለ በተለይ መጠጥ ላይ ያለ ሰው ከኃይለኛ ከባድ ምለው እኔም ራሴ ቅድም እንዳልኳችሁ ትንሽ የስኳር ነገር ካለ ሰውነቴ ውስጥ ኢዚሊ እንትን ምንድነው ባውል ሞመንት በሱ ነው ኮንትሮል ማድረገው ማለት ነውና እቺን ሜንሽን ስላላረካት ለሰሚራ የሚጠቅማት ከሆነ ብዬ ነው thank you yeah sure by the way diabetic is one of the most common you know እንደውም by the way diabetic ሆኖ ራሱ ሜዲኬሽን ብትወስዱ ራሱ እንደውም ላሳያችሁ የኛ መጽሐፍ ላይ ሰከንደሪ ፕሪቬንሽን ላይ ለፕሪቬንሽን ለስትሮክ ላይ የምን መጽሐፍ ላይ ምንማር በመጽሐፍ ላይ
ዲያቤቲክ ትረስት ሚ ዲያቤቲክ የሆናችሁ ሰዎች ጁስ ካላችሁ በተለይ ስኳር ያለባችሁ ሰዎች ካላችሁ A1C እንኳን ኖርማል ቢሆንም it is very dangerous by the way ስኳር ሊትራሊ ምንድነው የሚያደርገው የደም ስሮቻችንን የውስጠኛው ፓርት ኢንዶቴሊያል ሌየሮችን ዳሜጅ እንዲሆን ነው የሚያደርገው ኢንዶቴሊያል ሌየር ማለት ደም ስር እንደዚህ ነው አይደለ እዚህ ውስጥ ያለው ሌየር ዳሜጅ እንዲሆን ነው የሚያደርገው ኖርማሊ ከዛ ዳሜጅ ከሆነ በኋላ ሁለት ኢምፖርታንት ኮንሰፕቶችን ነው የሚያጠፋው እዛ ጋር አንድም ናይትሪክ ኦክሳይድ ፕሮዳክሽንን ይቀንሳል ኖርማሊ ናይትሪክ ኦክሳይድ ፕሮዳክሽን ይቀንሳል ናይትሪክ ኦክሳይድ ፕሮዳክሽን ከቀነሰ ደግሞ ቫዞ ዳይሌተሪ ኢፌክት የደም ግፊት መጀመሪያ ዋነኛው ቁልፍ ራሱ የዚህ ነው ማለት ነው ናይትሪክ ኦክሳይድ መቀነስ ነው ማለት ነው ኖርማሊ because it could be a vasodilatory ነው ማለት ነው ኖርማሊ ሁለተኛ ነገር ደግሞ ስኳር ሌላ ምንድነው የሚያደርገው ኢንዶቴሊያል ሌየሩን ዳሜጅ በሚያደርግበት ጊዜ by the way ቁስለት ይፈጠራል በዛ ቁስለት ላይ ያ ቁስለት ስላለ ሰውነት ደግሞ ያንን ለመጠበቅ ምን ያመጣል የተለያዩ ኮሌስትሮል ፕሮዲዩስ ያደርጋል ማለት ነው ኮሌስትሮል መጥቶ ሪፔሪንግ ኤጀንት ስለሆኑ ኮሌስትሮል ማክሮፌጅ ምናምን ካስኬድ ይፈጠርና ልክ እንደዚህ ሶፍት እንደዚህ ሶስት ፕሌክ ይሆናል ማለት ነው ኖርማሊ እንደዚህ ፕሌክ ይሆናል ማለት ነው ይፈጥራል ማለት ነው ከዛ ይጠባል ቱቦ ይጠባል ማለት ከዛ ከዚህ ላይ ተበጠቀ ሄዶ ስትሮክ ያመጣል ማለት ነው ኖርማሊ እሺ እና ስለዚህ ትልቁ ነገር trust me by the way ሜዳኔትን ብትወስዱ ዲዚዝ ፍሪ መሆን ይፈልጋል ጤነኛ መሆን ይፈልጋል ሰውነቱን ሼፕ ማድረግ ያስፈልጋል ሶ ግን አንዳንዴ የሚበላው ምግብ ራስ ትክክል እንዳልሆነ አንደርስታንድ ያደርገዋል ኖርማሊ ያ ነገር ለምንድነው ያንን ነገር አቺቭ እንዳናረግ ጎላችንን እንዳናረግ የሚከለክለ ነገር ምንድነው ኖርማሊ ዲስከስ እናደርግበታለን በኋላ ላይ እመቤትን ሰላምን በለና ሰርኪ እንዴት ነህ ዶክተር ሰላም አመሸህ ሰላም እንዴት ነሽ አይ ዶንት ኖ እኔ ጋር ያው ከሌሊቱ ላይክ 11:20 ነው ፒኤም ነው ሶ አየመሸ ነው ኖርማሊ ለአንድ ሰዓት ምናምን ነው የምቀመጠው ላይክ ሚድናይት ላይ ለነገሩ ለሁለተኛ ጊዜ ነው ስንገናኝ አይ ቲንክ አርብ ዕለት ነው የባለ ኒኒ ቤት ገብቼ ነበር አይተሽ ነበር በቃ ጥያቄ አሁን የለኝም ታፍታፍ አደርጋለሁ okay so if you have any question on autism and children's and actually on ሜሊ ሰላም ነሽ ወይ so if you have any question on ሰርኪን ሰላምን በላት መጀመሪያ አይ ዶክተር እንዴት ነህ ሰርኪ ሰላም እንዴት ነሽ አለሁልህ እግዚአብሔር ይመስገን የተነጋገርነውን አልረሳሁም እኔ ጋር ገና እየነጋ ነው ሲከፍቱ ደውዬ ያለውን ሪፖርት አቀርባለሁ አሁን እንግዲህ አለቃዬም አይደለህ እና ብዙ አሉ ከስራ አሉ እኮ የኔ አለቆች ካምባለ ለ6 ወር የኔ ነሽ እንግዲህ ሰርኪ ያ እንደሱ ሪፖርት አደርጋለሁኝ እልሃለሁ የሮቡ እንደተጠበቀ ነው አይደል ሮብ የተቀጣጠረ ነው እንደተጠበቀ ነው አዎ ግን እኔ ያው ባተላይ ስለሆንኩኝ ቀደም ብለሽ ላይክ ልክ ልገቢ ስትይ ማለት ነው አንድ ሰዓት ቀድመሽ በቴሌግራም ጌት ሬዲ በይ እሺ ነግረሃለሁ ችግር የለም ዶክተር አለሁኝ እሰማለሁ ጥያቄ ካለኝ እገባለሁ እጠይቃለሁ እሺ ኢትዮጵያ ሰላም ነሽ ወይ ሁሉ ጊዜ ደጋፊ ኢትዮ ዌልካም ባክ አመሰግናለሁ ቤተሰቦች ሶ ይፈጥናል ኮቲዝም ጋር ይገናኛል እኔ ነኝ እንግዲህ ባይ ዘ ዌይ የ13 ዓመት ልጆች ከመጠን በላይ መፍጠን ኦቲዝም ነው የሚል ነገር የለም ኖርማሊ ኦቲዝም አይደለም ኖርማሊ ግን ሜቢ just watch out his diets እሺ ዳይቶችን ተመልከት nowadays it is በጣም እንዴት